ኢትዮጵያ በረጅም ታሪኳ ብዙ ልዩነቶችን ያስተናገደች ሀገር ነች። ልዩነት ግን በራሱ ችግር አይደለም። ችግሩ ልዩነትን እንዴት እንደምንይዘው አለማወቅ ነው። ለዓመታት የተከሰቱ የፖለቲካ የትርክትና የማንነት እንዲሁም የሀብት ክፍፍል አለመግባባቶች በበቂ ሁኔታ በውይይት ሳይፈቱ መቆየታቸው ሀገርና ሕዝብን እረፍት አሳጥቶ ያደረ ጉዳይ ከሆነ ውሎ አድሯል። የዚህ ዋጋም ቀላል አልነበረም። የሰው ሕይወት ጠፍቷል፣ ንብረት ወድሟል፣ የልማት ሀብት ባክኗል። ይህ ብቻ አይደለም፣ ትውልድ የሚጠቀምበት ጊዜም በግጭት ተበልቷል። ከዚህ በላይ ደግሞ የፖለቲካ እምነት ተሸርሽሯል። ማህበረሰቡን በልዩነቶቹ ላይ ከመነጋገር ይልቅ በመከፋፈል ዋጋ እንዲከፍል አድርጓል። ወደ ራሳችን እንዳንዞር አጀንዳ እየፈጠሩልን በየጊዜው እርስ በርሳችን እንዳንስማማ፣ እንዳንግባባ፣ ለትውልድ ለልማት ጊዜ እንዳይኖረን ፈታ ሳጥተውናል። ይሄ ያለመመካከር ማለት ነው። ጥያቄው ግን አንድ ነበር። የሀገር ችግሮች በግጭት እንጂ በውይይት ሊፈቱ አይችሉምን የሚል። ይህ ጥያቄ ወደ ሀገራዊ ምክክር ሀሳብ መሻገሪያ ሆነ። ሀገራዊ ምክክርም የተለያዩ ድምጾች የሚሰሙበት መድረክ ጭምር ሆነ። የተለያየ አመለካከትና ልምድ ያላቸው የተለያየ ፍላጎት የሚወክሉ 4000 ኢትዮጵያውያን በአንድ ጠረጴዛ ዙሪያ ለመነጋገር እድል አገኙ። ለካስ በምክክር ሰላም ይፈጠራል፣ መግባባት ይቻላል፣ ወደ ስምምነት መድረስ ይቻላል፣ የልብንም ሀሳብ ማውራት ይቻላል። ከዚህ ሌላ አማራጭ እንደሌለ ያስተማረን ነው። ይህም አንድ አዲስ መልእክት ለሁላችን አስተላለፈ። አንድ ላይ ውለው እያደሩ በአንተ ትብስ አንቺ ትብስ ስለ ኢትዮጵያ መክረው መግባባት የሚሉትን ቀመር አዋለዱ። ይህ ቀመር ልዩነት የግጭት ምክንያት ብቻ ሳይሆን በውይይት የጋራ መፍትሄ መፈለጊያ ነው የሚል ነበር። የውይይት ባህል መናገር ብቻ አይደለም፣ በተለይ መስማትንም ያካትታል። ሌላው የሚያስበውን ማዳመጥ፣ ቅሬታውን መረዳት፣ ልዩነቱን መቀበልና ከዚያም የጋራ መፍትሄ መፈለግ። የሀገራዊ ምክክሩ ከፍተኛ አስተዋጽኦ ከሚባሉት አንዱም ይህ ነበር። የሀገራዊ ምክክር ኮሚሽኑ የተወሰኑ መድረኮችን ከማዘጋጀት ባሻገር ግን ምክክርን እንደ ሀገር ግንባታ መሳሪያ ለማስረጽ አስችሏል። የኮሚሽኑ ትልቁ አሻራም በዚህ ሊገለጽ ይችላል። የሀገር ችግር የጋራ ነው፣ መፍትሄውም ደግሞ በጋራ ውይይት መፈለግ አለበት በሚለው ይህ አሻራ በአንድ ኮሚሽን የሚያበቃ ሳይሆን ወደ ቀጣይ ትውልድ ሊተላለፍ የሚገባ የፖለቲካ ባህል ጥያቄ ነው። የማይተዋወቁ ተራርቀው የተቀመጡ ማህበረሰቦች ሰዎች ሲነጋገሩና ሲግባቡ ማየት አንድ የባህላችንም ለውጥ ነገር ነው። የፖለቲካ ባህላችን ለውጥ ጅምር የታየበት ነው። እንደ ቤተሰብ ተወያይተን እኛ የምንፈታ ሰዎች መሆናችንን ለዓለም አደባባይ አስተዋውቀናል። አሁን ከማሸነፍ መሸነፍ ወደ መግባባት መተናል። በቀደመ ፖለቲካ ባህል ልዩነት ብዙ ጊዜ የማሸነፍና የመሸነፍ ጉዳይ ሆኖ ታይቷል። ሀገራዊ ምክክር ግን ሌላ መንገድ አሳይቶናል። ከግጭት ወደ ውይይት፣ ከመከፋፈል ወደ መስማማት እንዲሁም ከእኔ ብቻ ወደኛ የሚለውን አስተሳሰብ እንዲጸና ጭምር አድርጓል። የኛ የሚለውን የመሰብሰብ ሀገሪቱ የምትፈልገው የኔ የሚለውን አይደለም፣ አካባቢ የሚለውን አይደለም። እንደ ኢትዮጵያ ከፍ ብለን እንድናስብና የቱን እናክም የሚለው ላይ ደርሰንበታል። ልዩነትን ማጥፋት አይቻልም፣ ነገር ግን ልዩነትን በውይይት ማስተዳደር ይቻላል። እናም ጥያቄው የምክክር መድረኮች ይኖራሉ ወይ ብቻ አይደለም። የውይይት ባህል ከመድረክ ወጥቶ ወደ የሀገር ዕለታዊ ፖለቲካዊና ማህበራዊ ውይይት ይዘልቃል ወይ የሚለው ነው። የሀገራዊ ምክክሩ ያስቀመጠው አሻራ የሚፈተነውም በዚህ ውስጥ ነው። የሀገራዊ ምክክር ኢትዮጵያን በአንድ ቀን ከችግሮቿ ነፃ የሚያወጣ መፍትሄ አይደለም። ነገር ግን ችግሮችን በጋራ ለመፍታት ልዩነቶችን ደግሞ በውይይት ለማስተናገድና የጋራ የሀገር ግብ ለመገንባት አዲስ መንገድን ከፍቷል። ይህ መንገድ መንገድነቱን አጽንቶ ስርዓት ሆኖ እንዲቀጥል ተቋም ይኖረው ዘንድ ደግሞ በር የሚከፍት ነው። እንደ መነሻ እንደ ታሪክ እንወስደዋለን። ለወደፊት አጠናክረን ባህል አድርገን አሁን መስራት ብቻም ሳይሆን ለወደፊት ተጠናክሮ መቀጠል አለበት ብዬ አስባለሁ። ከምክክሩ የተገኘው ትልቁ ትርፍ ታዲያ ስምምነት ብቻ ሳይሆን ስምምነት የሚፈጠርበትን የውይይት ባህል መገንባት ጭምር ነው። ሀገር በቀል ዲሞክራሲ ማዋለጃው ትክክለኛው መድረክም ሆኗል። ዛሬ ያዋለድነው የውይይት ልምድ ደግሞ የነገዋ የኢትዮጵያ አሁናዊ ተምኔቷ መሆኑን ህብረ ብሔራዊ ልጆቿ በጋራ ይኸው ብለው መስክረው አጽንተዋል።